አስተዋይ ሰው አስተውሎቱ የሚታወቀው ከንግግር ዝምታን የመረጠ ዕለት ነው። ለዘመናት አውርታችሁ ምንም ካላመጣችሁ አሁን ተራውን ለዝምታ ሰጥታችሁ ሞክሩት። ለረጅም ጊዜ ብዙ በማውራታችሁ ዕውቅና አግኝታችሁ ተጽዕኖ መፍጠር ካልቻላችሁ ለዝምታም ጊዜ ሰጥታችሁ ተጽዕኖውን አስተውሉ። በሕይወታችሁ እንደማትችሉት የሚሰማችሁ ትልቅ ነገር ምንድን ነው? እንደ ተራራ አልገፋ ብሎ ያስቸግራችሁ አበይት ጉዳይ ምንድን ነው? ለዓመታት አልፋታ ያላችሁ ችግር ምንድን ነው? እርሱ ምንም ይሁን፣ ነገር ግን እርሱን ላገኛችሁት ሰው ሁሉ ማውራት መፍትሄ እንደማያመጣላችሁ እወቁ። ለሁሉም ጊዜ አለው እንደሚል ቅዱስ መጽሐፍ ለመናገርም ጊዜ አለው፣ ለዝምታም እንዲሁ ጊዜ አለው። ዝምታን ወይም ንግግርን የምትመርጡበት ሁኔታ መጻኢውን የሕይወት አውዳችሁን ይወስነዋል። ዝም ማለት ባለባችሁ ሰዓት ብትናገሩ ምን የሚፈጠር ይመስላችኋል? መናገር በሚኖርባችሁ ጊዜስ ዝም ብትሉ ምን የሚፈጠር ይመስላችኋል? ነገሮች በሁኔታዎች ላይ ይመሰረታሉ። በቅጽበታት ውስጥ የሚወሰኑ ውሳኔዎችም ቀጣዩን የሕይወት መንገድ የሚወስኑ ይሆናል። አዎ፣ ለመናገር ጊዜ አለው። ቃላትን ለማውጣት ጊዜ አለው። ስሜትን ለመግለጽ፣ ሁኔታዎችን ለማስረዳት፣ ጥፋትን ለመጠቆም፣ ሐሳብን አደባባይ ለማውጣት ጊዜ አለው። አንዳንዴ በቃላት ከምታስረዱት በላይ ዝምታችሁ ነገሩን በግልጽ ሊያስረዳ ይችላል። ቃላት አውጥቶ መናገር፣ ጮክ ብሎ ማውራት፣ ምንም ነገር በግልጽ ማድረግ ለአንዳንዶች የጥንካሬና የአስፈሪነት ምልክት መስሎ ይታያቸዋል። እውነታው ግን ማንም ጮክ ብሎ ቢያወራ፣ ማንም በኃይለ ቃላት ቢናገር፣ ማንም ያለውን ነገር በሙሉ ለሰው ቢያሳይ ከዛ ዝምታን ከመረጠው ከተረጋጋውና ነገሮችን በጸጥታ ውስጥ ከሚከታተለው ሰው በላይ ሊያስፈራና ሰውን ሊያሸብር አይችልም። ብታውቁት ዝምታና ጊዜ ማንም የማይሰጣችሁን ኃይል ይሰጧችኋል። ምንም ያህል በእርሱ አሻግራችሁ የምትመለከቱት ነገር ውብና አጓጊ ቢሆንም የሚጎዳችሁን መስኮት መዝጋት ይኖርባችኋል። ምናልባት በንግግራችሁ ብዙዎችን እያስደሰታችሁና ለብዙዎች እየጠቀማችሁ ቢሆንም ንግግራችሁ ግን ለእናንተ እንደ እሾህ ተመልሶ እየወጋችሁና ለራሳችሁ የምትሰጡትን ቦታ እያሳነሰ ከሆነ መናገራችሁን አቁሙና በዝምታ ነገሮችን ማስተዋል ጀምሩ። እድሉን ስላገኛችሁ ብቻ አትናገሩ። የመናገር እድል ስለተነፈጋችሁ ብቻም ዝም አትበሉ። ምርጫችሁን ምክንያታዊ አድርጉት። አዎ ጀግናዬ፣ ማንም የማይቀማህን አደገኛ ትጥቅ ታጥቀሃል። እርሱም አንደበትህ ነው። ዝም ሲልም ሆነ ሲናገር ተጽዕኖ መፍጠር ይችል ዘንድ አጠቃቀሙን በሚገባ አወቀው። ያለ ጊዜው ብትጠቀመው ያጠፋሃል። በጊዜው ብትጠቀመው ግን ከምታስበው በላይ ከፍታ ላይ ያስቀምጥሃል። መናገር እንደሚችሉ እያወቁ ጊዜው ስላልሆነ ብቻ ዝም የሚሉ፣ ዝም ማለት እንደሚችሉ እያወቁ ጊዜው እንዳልሆነ ስላወቁ የሚናገሩ ሰዎች ሕይወት ምንኛ የገባቸው ሰዎች ናቸው። አስተዋይ ዝም ይላል፣ ብልህ ሰውም የንግግሩን ጊዜ ጠንቅቆ ያውቃል። ጊዜ ስላለ ብቻ በአንዴ ብዙ ሥራ ልትሠራ አትችልም። ስለፈለክ ብቻም እንደፈለክ የመናገር መብቱ የለህም። የቅጣትና የጸጸት ናዳ ሳይወርድብህ ልብህን ግዛ። የማንም መሳቂያና መሳለቂያ ከመሆን በፊት ለአንደበትህ ሥርዓት አበጅለት። የእውነት አዋቂ የምርም ጠቢብ ትሆን ዘንድ ለምታደርገው የትኛውም ነገር ጊዜ አስቀምጥለት። ኃይልና ብርታትህን በገዛ ፍቃድህ ለሰዎች አሳልፈህ አትስጥ። ቁጥብ ሁን፣ ራስህን ግዛ። ምንም ከመናገርህ በፊት ጊዜው መሆኑን ተረጋግተህ አስብ።
አንድ ቀን ቆም ብላችሁ ወደ ኋላ ትመለከታላችሁ። በሰዓቱም ፈጣሪ እያንዳንዱን የሕይወት ጉዟችሁን አብሯችሁ እንደተጓዘ ታስተውላላችሁ። አሁንም ቢሆን ብቻችሁን የሆናችሁ ቢመስላችሁም ብቻችሁን እንዳልሆናችሁ ወቁ። ውጤት አልባ ጥረት ላይ እንዳላችሁ የሚሰማችሁ ቢመስላችሁም እስካላቆማችሁ ድረስ ግን ጥረታችሁ አንድ ቀን እንደሚከፍላችሁ ወቁ። ሁሌም ቢሆን ይህን አስታውሱ። የፈጣሪ ጊዜ ከእናንተ ጊዜ የፈጠነና የተሻለ ነው። ስለ ቸኮላችሁ የፈለጋችሁትን አታገኙም። ስለ ሮጣችሁ ከሁሉም ቀድማችሁ አትደርሱም። ያለማቋረጥ ስለለፋችሁም የምትመኙትን ሕይወት አትኖሩም። እግዚአብሔር ካለው ጊዜ የተሻለ ፈጣንና ትክክለኛ ጊዜ የለም። ሁሌም ቢሆን የመጨረሻ ተስፋችሁም ሆነ ምርኩዛችሁ ፈጣሪ እንደሆነ ወቁ። ብቸኝነትን የመረጡ የፈጣሪን አብሮነት ያስተዋሉ ናቸው። ተገፍተው ብቻቸውን የሆኑ ግን የፈጣሪን አብሮነት ሊያስታውሱ አይችሉም። በምርጫ ውስጥ ዕውቀት አለ፣ በግፊት ውስጥ ግን ጭንቀትና ብሶት አለ። አዎ፣ ከትክክለኛው የፈጣሪ ጊዜ ለመቅደም አትዋከቡ። እርሱ ካሰበላችሁ በተሻለ ለማግኘት ራሳችሁን አትሰው። ሰውን ተከራክራችሁ እንደምትረቱት ከፈጣሪ ጋር ተከራክራችሁ ለማሸነፍ አትሞክሩ። እናንተ አሁን ላይ ጥሩ ሁኔታ ላይ አይደላችሁም ማለት፣ እናንተ ተበድላችኋል ማለት፣ ደጋግማችሁ ወድቃችኋል ማለት፣ ብቸኝነት ጎድቷችኋል ማለት ፈጣሪ ለእናንተ ሲሆን ተሳስቷል ማለት እንዳልሆነ አስተውሉ። የእርሱ ሥራ አንዳች ስህተት፣ ጥቂት ግድፈት የለበትም። እርሱ ይሁን ካለው የማይሆን አንዳች ነገር የለም። ከአቅማችሁ በላይ በሆነው የፈጣሪ ሥራ ገብታችሁ ራሳችሁን ከልክ በላይ አታስጨንቁት። ይልቅ የሆነው መሆኑ አይቀርምና የሆነውን ለመቀበል ራሳችሁን አዘጋጁ፣ ራሳችሁን አጠንክሩ። ፈጣሪ ብርታቱን እንዲሰጣችሁ ተማጸኑ። ምድር ላይ የሰው ልጅ ሳይቀር የትኛውም ነገር ማለፉና ታሪክ መሆኑ አይቀርም። ማለፉ ለማይቀር ጊዜያዊ ስሜትና ክስተት ራሳችሁን መውቀስ አቁሙ። አዎ ጀግናዬ፣ የምትፈልገው ነገር ሁሉ ፈጣሪ ጋር አለ። ቀን ከሌሊት የምትደክምለት ገንዘብ፣ እንቅልፋተ የምትጨነቅለት አስደሳች የፍቅር ሕይወት፣ ያለማቋረጥ ለዓመታት ዋጋ የምትከፍልለት ዝናና ዕውቀት፣ ዛሬ ላይ የምትተችበት የራስህ የሕይወት መንገድ ሁሉ አምላክ ጋር አለ። ሕይወትህን ላምባሉ አለበት ኩበት ለቀማ አታድርገው። ፈጣሪን ሳታገኘው የእርሱን ፈቃድ ሳትጠይቅ ሕግጋቱን ሳትጠብቅ ምንም ነገር ለማግኘት ብትለፋ ትርፉ ድካም እንጂ ምንም አይነት ውጤት አይኖረውም። ንቁዎች በመንገዳቸው ሁሉ ስኬትን ይጎናጸፉ ዘንድ ፈጣሪያቸውን ያስቀድማሉ። ልባሞች የተረጋጋና ደስተኛ ሕይወትን ይኖሩ ዘንድ ለእያንዳንዱ ተግባራቸው የአምላክን ይሁንታ ይጠብቃሉ። የእውነት በፈጣሪያቸው ፍቅር የተማረኩ፣ እገዛውን የሚያስተውሉ፣ አብሮነቱ የገባቸው፣ ለእነርሱ ያደረገውን ያወቁ ሰዎች ለአፍታ ከእርሱ ፈቀቅ አይሉም። ለደቂቃዎች ሕግጋቱን ለመሻር አያስቡም። የተገዙት በፍቅር እንጂ በፍርሃት አይደለም። የሚተማመኑበት በሰው ስለተከዱ ሳይሆን አስቀድመው መርጠውት ነው። ሐሳብህ ሁሉ በፈጣሪ መንገድ ይከናወንልህ ዘንድ ታጋሽ ሁን። የፈጣሪን ጊዜ ጠብቅ። ጽናትና ብርታቱንም እርሱ እንዲሰጥ ራስህን አዘጋጅ። ሰዎች ነን። ማንነታችን ሁለት ተቃራኒ መለያ አለው። ክፋትና ደግነት፣ ርኅራሄና ጭካኔ፣ ሰላማዊና ጠበኛ፣ አልሚና አጥፊ፣ ተስፈኛና ተስፋ ቢስ፣ ደፋርና ፈሪ፣ አሳቢና አድራጊ፣ ብቻ ብዙ ተቃራኒ መገለጫዎች አሉን። ሁለቱን አስታርቆ መኖር ጥበብን ይጠይቃልና
ትናንትም ዛሬም እንዲሁ እንደ ተቃራኒዎቹ ማንነታችን እኛም ጎራ ከፍለን በተቃርኖ ዓለም ውስጥ እንኖራለን። በገዛ እጃችን የሕይወት እንቆቅልሽነት እያደር እየጨመረ እንዲመጣ እያደረግን ነው። ፍላጎታችን ሰላም ይሁን ጥፋት፣ ምኞታችን ፍቅር ይሁን ጥላቻ፣ ምርጫችን እድገት ይሁን ውድቀት የምናውቀው ነገር የለም። ሰላምን የሚፈልግ ሰው ወንድሙ ምንም ቢያደርገው ሊያጠፋው አይነሳም። ፍቅር የሚመኝ ሰው የትኛውም ወገኑ እንደበደለው ቢያስብ ሰይፍ አይመዝበትም። የእውነት ፍላጎታችን ምን እንደሆነ ማወቅ አልቻልንም። የውሸት እናለቅሳለን። ደጋግመን በአስመሳይ ማንነት እንገለጣለን። ይቅርታ የጠየቅንበትን ጥፋት 10 እንደጋግመዋለን። በትናንት አፈ ታሪክ ዛሬያችንን እናመሰቃቅላለን። ባለፈ ክንውን ማንነታችንን እናስራለን። አዎ፣ እየተቀጣን እንማጸናለን። እየተገረፍን እንበድላለን። ችግር በችግር ላይ ፈተና በፈተና ላይ ሲደራረብብን እንኳን ለምን እንደሆነ መጠየቅ አልፈለግንም። ፈጣሪን ይህን ያህል ያሳዘነ ትውልድ ይኑር አይኑር ራሱ ፈጣሪ ያውቃል። እኛ ግን በጊዜ ካልነቃን፣ ጥፋታችንን ካላቆምን፣ ከድርጊት ሐሳባችንን ካላስቀደምን ጉዟችን ተያይዞ ወደ መጥፋት እንደሆነ ግልጽ ነው። ልባችን ምንኛ ደንድኗል። ውስጣችን ምንኛ ጨክኗል። ዓይናችን ምንኛ ታውሯል። ጆሮአችን ምንኛ ተደፍኗል። በጥፋታችን እየተቀጣን ዛሬም ጥፋታችንን ገፍተንበታል። ለበደላችን ዋጋ እየከፈልን ዛሬም እርስ በእርስ እንበዳደላለን። ፈጣሪ ታጋሽ ነው። የትዕግስቱን ያህልም የቅጣት አምላክ ነው። ቅጣቱን ፈርተን ሳይሆን የትዕግስቱን ብዛት አይተን በክፍያው ተደናቅጠን ሳይሆን በፍቅሩ ተማርከን እንዳቅማችን ለሕጉ ለመገዛት እንሞክር። በሰላምና በጤና ያኖረን ዘንድ በሰጠን ቃሉ እንመራ። በምንም ጊዜ ወንድም ከወንድም ጎረቤትም ከጎረቤቱ ጋር ላይግባባ ይችላል። ከዛም በላይ ሊጋጭ ይችላል። መፍትሄው ግን ዞሮ ዞሮ ይቅርታ ነው። ተነጋግሮ መግባባት፣ ይቅር መባባል፣ ለፍቅር ቦታ መስጠት። አዎ ትግናዬ፣ የሰው ቁጣ ፈልቶ እንደሚቀዘቅዝ ውሃ ነው። የፈጣሪ ቁጣ ግን በእርሱ ፍቃድ የሚመጣ በእርሱም ፍቃድ የሚነሳ ነው። ፈጣሪ ያዘነበትን ትውልድ ከእርሱ ከፈጣሪ በቀር ማንም ሊታደገው አይችልም። ዓለም በሙሉ በአምላክ መዳፍ ውስጥ ነች። ሁሉን ያውቃል፣ ለሁሉም መፍትሄ አለው። ውስጥ የሚነግርህን እውነተኛ ነገር አዳምጥ። ሳትሰለች የዓለምን የጉዞ አቅጣጫ ተመልከት። ምን ሲመጣ ምን ቦታ እየለቀቀ ነው? የሰው ልጅ አቅም በምን እየተገለጠ ነው? መጠፋፋት ወይስ መረዳዳት በስቷል? የዓለም ገዢዋ ማን ነው? አንተንስ ማን ገዝቶሃል? ዓለም ላይ ምንም ብትመለከት ስለምትመለከተው ነገር ከማውራትና የሆነ ነገር ከማድረግ የቀረበውና ቀዳሚው ነገር ራስን አውቆ በራስ መንገድ የተረዱትን ሕይወት መኖር መቻል ነው። አመጹን ወደ ጎን እንበለው፣ ማጉረምረሙን እናቁም። ከሁሉም በፊት በጥፋታችን ምክንያት የመጣብንን ቅጣት በጸጋ እንቀበል። የደነደነውን ልባችንን እናለስልሰው። የእውነትም ምሕረትን ከፈጣሪ እንለምን። 80% የሚጠጋው የዓለማችን ሕዝብ ሰነፍ ነው። ለዚህም ስኬትን ለማግኘት ሁሌም አቋራጩንና ቀላሉን መንገድ ይመርጣል ይላል ካናዳዊው ዓለም አቀፍ የቢዝነስ ሰው፣ የሕይወት ክህሎት አሰልጣኝና የራስ አገዝ መጽሐፍት ደራሲ ብራያን ትሬሲ። አንተስ ከየትኛው ትሆን? አቋራጩን መንገድ ከሚጠብቀው ሰነፍ ወይስ ረጅሙን ጉዞ ከሚጓዘው ብርቱ? ከፍታውን በአንድ ጀንበር ከሚናፍቀው ወይስ ጠዋትም ማታም ያለ እረፍት ከሚታትረው? ለውድቀቱ ሁሉ ጣቱን የሚቀስርበትን ከሚፈልገው ወይስ ለትንሿ ጥፋቱም ኃላፊነትን ከሚወስደው? ለታይታ ሰውን ሲጋብዝ ውሎ ጦሙን ከሚያድረው ወይስ የነገ እድገቱን እያሰበ በልኬት ከሚኖረው?
ድክመቱን እንደ ጀብድ ከሚቆጥረው ወይስ ያጣውን ለማግኘት እስከ ምድር ዳርቻ ከሚቆፍረው? አዎ ጀግናዬ፣ አንተ ከየትኛው ነህ? ዓለም በሁለት አይነት ሰዎች ተሞልታለች። አብዛኞቹ በሚባል ደረጃ በትንሹ ያስባሉ፣ በትንሹ ይኖራሉ። ሕይወትን ይበልጥ ያሳጥሯታል። የራሳቸውን ክፍተት ለመሸፈን ሁሌም ቢሆን ምክንያት አያጡም። ሌሎቹ ደግሞ በቁጥር ጥቂት ቢሆኑም ዓለምን በጫንቃቸው የመሸከም አቅም እንዳላቸው የሚያምኑ፣ በስንፍናቸው ከመናደድ በላይ የሚያሻሽሉበትን መንገድ የሚፈልጉ፣ ለእያንዳንዱ ቀናቸው ዋጋ የሚሰጡ፣ በትልቁ የሚያስቡ፣ ትልቅነትን አብዝተው የሚፈልጉ፣ ከውጤቱ በተሻለ በሂደቱ የተማረኩ፣ የጀንበር መውጣትና መጥለቅ በሕይወታቸው የሚያመጣውን እምርታ በጥንቃቄ የሚያጤኑ፣ ወደ የትኛውም ከፍታ ከመሄዳቸው በፊት መንገዱን የሚያጠኑ፣ አስቀድመው ራሳቸውን የሚያጠነክሩ፣ ለራሳቸው እየተጉ ዛሬን በኩራት የሚኖሩ፣ ነገን በተስፋ የሚጠብቁና ሕይወታቸውን በስስት የሚመለከቱ ሰዎች ናቸው። አዎ አንተ የትኛውም ውስጥ ራስን ልታገኝ ትችላለህ። ይህ ዕውቀትና አስተውሎትህ ግን በፍጹም ወደ ኋላ የሚያስቀርህና አቅምህን የሚያሳንስ መሆን እንደሌለበት ተገንዘብ። አቋራጭ መንገድ የሚያደርስ ቦታ እረፍት እንደማይኖረው አስተውል። ቀላሉ ምርጫ እንደማይሰራ ተረዳ። ትንሹ ሐሳብ ትልቅ ስፍራ እንደማያደርስ፣ ከትላልቅ ሰዎች ጋር እንደማያወዳጅ፣ ለላቀው ከፍታ እንደማያበቃ ወቅ። ከውጤቱ በፊት የሚቀድመው ሂደቱ ነው። ሂደቱ ውስጥም ልማዶች አሉ። ከልማድ በፊትም ሐሳቦች ይኖራሉ። ከሁሉም አስቀድሞ ደግሞ ያንተ የታላቅነት ፍላጎት ሊኖር ይገባል። ባዶ ምኞት ሳይሆን ፍሬ ያለው ነገር የሚቋጥር፣ ግፋ ቢል በነፃ ለመስራት ኃይል የሚሰጥ፣ ረጅሙን መንገድ ሊያሳጥርልህ የሚችልና የሚሰራ ጽኑ ፍላጎት ያስፈልግሃል። አስተማሪውን ቀጥተኛ መንገድ ተከተል፣ በእውነት መንገድም ራስህን አገኝ። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም። በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። አዎ ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል፣ ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት እንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ፣ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ፣ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም።
ሰላማችሁ በእጃችሁ፣ ክብራችሁ በጉያችሁ ይሆናል። አዎ ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየህ የተከበርክ ራስህን የምትወድ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልም አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ፣ ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። አዎ፣ ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሁኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል። ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የሕልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋህን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው።
ቀሪው ዘመን ምርጡ ዘመን እንዲሆን አድርግ። ረጅም መንገድ ተጉዘ ይሆናል፣ ብዙ ሞክረ ይሆናል፣ ደጋግመህ ያለምንም ውጤት ዋጋ ከፍለ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም፣ ስልጠናህን አታቋርጥም፣ ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረት ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው በሰው እጅ ላይ የወደቀ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ ዘመናችሁን በሙሉ እየተጠቀሙባችሁ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ። ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስ ጀምሮ ፈጣሪ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ።
በሚገባህ ልክ ኖረህ ውለፍ። ልጅነት ደስ ይላል። ሳቅ፣ ስላቅ፣ ጨዋታ፣ ቀልድ፣ ፌዝ ይበዛበታል። ራስን ሳይችሉ ሌላ ራሱን ያልቻለ ሰው ማሳደድ፣ አእምሮን በፍቅር መሳይ እንቆቅልሽ መሙላት፣ በጓደኛ ጫና መከበብ፣ የቤተሰብን ችግር ለመጀመሪያ ጊዜ ማሰብ፣ መጋፈጥ። ልጅነት በብዙ ፈተናዎች ይከበባል። ወንድ ስትሆን ደግሞ በፍጥነት ልጅነትህን መሰናበት ይኖርብሃል። እንደ ልጅ ማሰብን፣ የልጅ ነገር ማድረግን በፍጥነት ልትሰናበት ይገባል። ብዙ ኃላፊነት ይጠብቅሃል። ተፈጥሮ ለማስጠጋት እንጂ ተጠግተ ለመኖር አይደለም። ቤተሰብህ ካንተ ብዙ ይጠብቃል። ንግሥትህ አንተን ትጠባበቃለች። ማህበረሰብ፣ ሀገር ካንተ የሚጠብቀው ነገር አለ። ወንድነት በራሱ ቀላል ነገር እንደሆነ እንዳታስብ። አንድ ልጅ የምርም ወንድ ይሆን ዘንድ ስቃይን መቅመስ፣ መከራን መጋፈጥ፣ ደጋግሞ መውደቅ፣ መነሳት፣ ከራሱ ጋር እየተጋጨ ከገዛ አስተሳሰቡ ጋር እየተፋለመ ልክ እንደ ብረት በእሳት ተፈትኖ መውጣት ይኖርበታል። አዎ ጀግናዬ፣ ልጁን አስወግድ፣ በምትኩ ወንዱን ፍጠር። ቁጭ ባለ ቁጥር በስራና በዓላማ ምትክ ስለ ሴትና ስለ ሌሎች ጓደኞቹ የሚተነትነውን ያላደገ ማንነት ቀይረው። በዚህ ዘመን ቶሎ ካልነቃ ምንም ዋጋ የለህም። የብዙዎች መቀለጃና መረማመጃ መሆን አይቀርም። በፍጥነት ለመታጠፍ ተዘጋጅ። ጓደኞችህን በጥንቃቄ ምረጥ። ከየትኛውም መጥፎ ሱስ ራስህን ጠብቅ። በልጅነት ያጣኸውን ወንድነት ቀስ በቀስ አስመልሰው። እናትህን አስብ፣ አባትህን አስብ፣ ወንድም እህቶችህን አስብ። የሚወዱህን የምትወዳቸውን ሰዎች አስብ። ሌላ ራስህን ማብቃትና ማሳደግ ያለብህ ምክንያት ባይኖርህም እነርሱ ግን የሚያኮራቸውን ወንድ ማየት እንደሚፈልጉ ወቅ። ወንድ ሆነህ ተፈጥረሃልና ዓለምህ እጅጉን የተለየ ነው። በፍጥነት ራስህን ካላወቅ አስቀድመው ራሳቸውን ያወቁና ቶሎ የነቁ ሰዎች ሰራተኛ ወይም ተገዢ ትሆናለህ። ሕይወትህ በእነርሱ እጅ ይወድቃል። የምትበላው፣ የምትጠጣው፣ ለቤተሰብ የምትልከው ገንዘብ፣ ሰዎችን የምታግዘው፣ ስሜት የሚሰጥህን ነገር የምታደርገው እነርሱ ሲፈቅዱልህ ብቻ ነው። እጅህን ጠምዝዘው ጫና ውስጥ ከተው አስጨንቀው የእነርሱ ታዛዥና ተገዢ እንድትሆን ያደርጉሃል። ከወንዶች ተርታ ለመመደብ የወንድነትን መለኪያ ማሟላት ይኖርብሃል። ከየትኛውም መርዛማ ግንኙነት ውጣ። ከማናቸውም መርዘኛ ሰዎች ራቅ። የማይጠቅምህን ትርፍ አልባ ውሎ ቀይር። ወንድ ሆነ ለመገኘት ወንዶችን አድነ ተቀላቀላቸው። ማየት የሚገባህን ብቻ ተመልከት። ወንድነትህን የሚፈታተን እያደር በራስ መተማመንህን የሚገድል ለራስ የምትሰጠውን ቦታ የሚያበላሽ ተግባር ውስጥ ተዘፍቀህ እንደሆነ ጊዜ የለህም። ዓለም ጥላህ እየሮጠች ነውና በፍጥነት አቁመኸው ውጣ። ፍርሃት የሚባል ነገር ከቶ ሊገዛህ አይገባም። ወንድነት በይሉኝታ ታስሮ የሚቀመጥ አይደለም። ለማወቅ፣ ለመማር፣ ለመረዳት ያወቅከውንም በተሻለ መንገድ ለመስራት የፈጠንክ ሁን። ቆሞ ቀር አትሁን። ዙሪያህን በሚገባ ተመልከት። የእድገት ፍጥነቱን አስተውል። በእኩል ፍጥነት መሮጥ ባትችልም በፍጹም በቅርብ ርቀት መከተልህን እንዳታቆም። ወንድ ልጅ ወንድ ይሆን ዘንድ በሰነቀው ብሩህ ተስፋ በሚታየው የተሻለ ነገ መተማመን ይኖርበታል። ምንም ይሁን ምን እንደ አምላክ ፍቃድ ምድር ላይ መሰንበት ቀዳሚው አጀንዳ ይሆናል። መሰንበትህም እንዲሁ እንደ ዋዛ እየወጡና እየገቡ ቤተሰብን እያስጨነቁ ሀገር ላይ ሸክም እየሆኑ በማህበረሰቡ እየተገለሉ እንዳልሆነ ወቅ። ያንን ከሕፃንነቱ ጀምሮ ብዙዎች ተስፋ የጣሉበትን ወንድ እየፈጠርክ ተመላለስ። ማንነቱንም ከፍ አድርገህ ተገኝ።
ስለ ወንድነት ብዙ የሚባሉ ነገሮች ይኖሩ ይሆናል። አንደኛውና ዋነኛው ግን ሴትን ማክበር መቻል ነው። የምርጫ ጉዳይ ሳይሆን የተፈጥሮ ጉዳይ ነው። ወንድ ሆኖ ሴትን የሚንቅ፣ ወንድ ሆኖ በሴት ላይ የሚጨክን፣ ወንድ ሆኖ ሴትን ለማጥቃት የሚንደረደር ወንድነቱ አጠራጣሪ ነው። ማንም ሰው እናቱን ወይም የእናቱን አምሳያ ሊንቅና ሊያንቋሽሽ አይችልም። ሁላችንም ከየት እንደመጣን፣ እንዴት እዚህ እንደደረስን፣ ቤተሰቦቻችን ምን ያህል ዋጋ እንደከፈሉልን እናውቃለን። ትናንቱን የረሳ ሰው ምንም አይነት ወደፊት ሊኖረው አይችልም። በምድር ላይ የሕይወት ዘመን ደጋፊ ትሆን ዘንድ የተሰጠች ስጦታ ሴት ልጅ ነች። ሴትን የመውደድና የማክበር ግዴታ አለብህ። አስተምህሮው ግልጽ ነው። የምትወዳትና የምታከብራት ባደረገችልህ ነገር ወይም በምትሰጥ ፍቅር ልክ ሳይሆን በሴትነቷ ብቻ ነው። ሴት የምትልህን መስማትና ለእርሷም ሐሳብና አስተያየት ቦታ መስጠት ጅልነት ሳይሆን ብልህነት ነው። አብራህ ያለችን ሴት ብትሰማ ብታተርፍ እንጂ አትጎዳም። ካመንክበት ትቀበላለህ፣ ካላሳመነ ትተወዋለህ። እንዲሁ ሴት ነች ብለህ ሐሳቧን አትናቅ፣ ፍላጎቷንም አትግፋ። አዎ ጀግናዬ፣ ሴትን አክብር፣ ጆሮ ስጣት፣ ጊዜ ስጣት። የወንድነት ኃላፊነት ብዙ ነው። ወንድ ስትሆን ቤተሰብ የሚመሰረተው በአንተ ላይ ነው። በከባባድ ችግሮች ውስጥ የምታልፈው አንተ ነህ። ውስጥ የታመቀውን ሕመም ለማውጣት የምትቸገረው አንተ ነህ። አብዛኛው የሕይወትህ ክፍል በውጣ ውረድ የተሞላ በፈተናም የታጠረ ነው። ካለብህ የአሁንም ሆነ የወደፊት ኃላፊነት አንጻር ያለህ አማራጭ ጥንካሬ ብቻ ነው። ጠንካራ ወንድ የእናቱ ኩራት ነው። ጠንካራ ወንድ የአባቱ ደጀን ነው። ጠንካራ ወንድ የእህቱ ጠባቂ ነው። ግፋ ሲልም ኃላፊነቱ ከቤተሰብ ከፍ ሲል ጠንካራ ወንድ የፍቅረኛው ወይም የባለቤቱ ዓይን ማረፊያ ነው። የሕይወቷ ማዕከል ነው። ለሴት ልጅ በሙሉም ተከላካይ ነው። የትኛዋም ሴት ልትጎዳ ትችላለች። በምንም አይነት መንገድ ልትከዳ ትችላለህ። ምንም ሊደርስብህ ይችላል። በስተመጨረሻ ግን ወንድ መሆንን እንዳትረሳ። ወንድ ልጅ ቆፍጣና ነው። ወንድ ልጅ ቆዳው ጠንካራ ነው። ወንድ ልጅ ወድቆ መቅረት ጣፋንታው አይደለም። ወንድ ልጅ መገፋትና መከዳት ብርቁ አይደለም። የበደልህ ምንጭ ሴቶች በሙሉ እንደሆኑ አታስብ። ያንተ ያይደለችው ብታቆስል ያንተዋ በሚገባ እንደምታክምህ ወቅ። አዎ እያደር ዕድሜ ሲጨምር፣ ኃላፊነት ሲሰማ፣ ዕውቀትና ነገሮችን የመረዳት አቅምህ እየጨመረ ሲመጣ ብዙ ነገር ይገባሃል። እያንዳንዱ ያለ አግባብ ሲባክን የነበረው ጊዜ የሚያሳዝንህ ወቅት ይመጣል። አውደልዳይ ወንድ መጨረሻው የት እንደሆነ ለማንም ግልጽ ነው። ዛሬ ራስህን ሰብሰብ የማታደርግና ጡዘትህን የማትገታ ከሆነ አወዳደቅህ እጅጉን የከፋ ይሆናል። ኩሩ ወንድ ሁን። ሕይወትን እንደ ዕቃቃ ጨዋታ አትኑራት። ከዚችም ከዛችም አትለጠፍ። የምትሆንህ አንድ ሴት ላይ ብቻ አተኩር። አተራማሽ መሆን የወንድነት መለኪያም አኩሪ ተግባርም አይደለም። ቅጣትህ እጅግ የከፋ ነውና ደጋግማ አትሳት። የማይገባህ ውጥንቅጥ ውስጥ አትግባ። ለየትኛውም ሴት ሕይወት መበላሸት ተጠያቂ ከመሆን ራስህን ጠብቅ። በብዙ መንገድ እየተፈተነ ያለውን ወንድነት ለማቆየት የምትችለውን ሁሉ አድርግ። የማይመጥንህ የወረደ ወሬ ውስጥ አትግባ። ራስህን አክብር፣ ራስህን አስከብር። ጥንቅቅ ያለ ኩሩ ወንድ ሆነ ተገኝ። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።